በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢየሱስ ክርስቶስ ንጉሥኪ ጽዮን ዘእሴቱ ምስሌሁ። ኢየሱስ ክርስቶስ ዋጋው ደሞዙ ከእርሱ ጋር የሆነ ንጉሥሽ ነው። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ይክበር ይመስገን። እግዚአብሔር ረድቶን ጠብቆን ሰውሮን ይኸውና ዛሬ ኒቆዲሞስ ረቡዕ ላይ ደርሰናል። በቤተ ክርስቲያናችን በተለይ በያሬዳውያኑ ይትበሃልና በቤተ ክርስቲያናችን ትውፊት ከረቡዕ ጀምሮ ልዩ የሆነ ቀለም ነው እንዳለ ስለ ሆሳዕና ነው ቀለሙ ራሱ እንዳለ ማለት የሚነገረው የቅዱስ ያሬድ ድርሰቶች በሙሉ የሚያመለክቱት ያን ንጉሱን በአህያይቱና በውርንጫይቱ ላይ ተቀምጦ ወደ ኢየሩሳሌም መግባቱን እያሰብን ልባችንን የምናዘጋጅበት ነው። እጅግ ውብ ሆነ መንገድ ነው ቅዱስ ያሬድ ያዘጋጀው እና ዛሬ የምንነጋገረው ይሄንን ነው። ቅዱስ ያሬድ አይ ውእቱ ዝንቱ ዛይሩግ ይሰግዱ ሎቱ እያለ ማን ነው እርሱ? ሽማግሌዎቹ የሚሰግዱለት፣ ሕፃናቱ የዘንባባ ዝንጣፊ ይዘው የመጡለት ማን ነው እያለ ይጠይቃል። እና ዛሬም እኔና እናንተ በዕለተ እሑድ በፊታችን ባለው በዕለተ እሑድ በታላቅ መንፈሳዊ ክብር የምናከብረውን ጌታ የእርሱን ነገር እያሰብን እንድናሰላስል ነው ቅዱስ ያሬድ ይሄንን ዛሬ ቀደም ብሎ ይሰራለን እና ከዚህ ከኒቆዲሞስ ረቡዕ ጀምሮ ረቡዕ፣ ሐሙስ፣ አርብ በተለይ ተጽዕኖ ይባላል ልዩ የሆነ ስርዓት ነው ያለው። ስለዚህ ዛሬ በዚህ ላይ እንነጋገራለን። ምስጋና ስለሚገባው ድንቅ መካር፣ ምስጋናን ስለተመላ ድንቅ መካር እንማራለን፣ እንነጋገራለን። በመጀመሪያ ቅዱስ ያሬድ ወደሚጠይቀው ነገር እንሂድ። የዚህን ታላቅ ንጉሥ ማንነት ነው የሚጠይቀው። አይ ውእቱ ዝንቱ ዛይሩግ ይሰግዱ ሎቱ ወደቂቅን ይጸበር ተነስዮሙ ያውድ። ሽማግሌዎች የሚሰግዱለት፣ ሕፃናትም ዘንባባ ይዘው የሚከቡት ይህ ማን ነው? በነገራችን ላይ እንደው ቀደም ብለን እያነሳን እንዳይሆን እንጂ በዕለተ ሆሳዕናም ዲያቆኑ ጽዋውን ይዞ ልኡካኑ ህብስቱንና ወይኑን ይዘው በመቅደሱ በር ላይ ቆመው መኳንንቶች ሆይ ደጆችን ክፈቱ አርኅዋተ መኳንንት እያሉ ሲሉ ካህኑ የሚመልሰው ይሄንን ነው። መኑ ውእቱ ዝንቱ ይላል። ማን ነው እርሱ? ማን ነው እርሱ? ከዚያ ምላሽ ይሰጣል። እግዚአብሔር ነው ኃያል አምላክ እያለ ይናገራልና እዚህም ላይ የምንመለከተው እዚህም ላይ የምናየው ያንን ማለት እንግዲህ በዕለተ ሆሳዕና ላይ ከቅዱስ ዳዊት ወስደን ነው። እግዚአብሔር አምላክ ኃያላን መኑ ውእቱ ዝንቱ ንጉሠ ስብሐት። እግዚአብሔር አምላክ ኃያላን የኃያላን አምላክ የጌቶች ጌታ የሆነ እርሱ ነው እግዚአብሔር ነው እያልን ከቅዱስ ዳዊት የወሰድነውን የምንዘምርበት ነውና ቅዱስ ያሬድ እዚህ ቦታ ላይም እንደገና ያንን ያነሰዋል። አይ ውእቱ ዝንቱ ይህ ማን ነው? ይህ ማን ነው? ራሱ በኢየሩሳሌምም የተሰማው ያ ነበረ። በመላዋ ኢየሩሳሌም ይህ ማን ነው ብላ ጠይቃ ነበረ። ምክንያቱም የተነገረው ቃል እየተፈጸመ ስለነበረ ማለት ነው። በክብር ነው የሚገባው ወደ ኢየሩሳሌም እና የገባው መሲሁ በሚገባበት በር ነው። መሲሁ ይገባል ተብሎ በተጠበቀበት በር ነው። ግን እነሱ እንደጠበቁት አይደለም የገባው። በትህትና ነው የገባው። በፍቅር ነው የገባው። ራሱን ዝቅ በማድረግ በአህያይቱና በውርንጫይቱ ላይ ተቀምጦ ነው የገባው። በፈረስ ሆኖ አይደለም፣ ሰይፍ መዞ አይደለም። ስለዚህ አሁን ያን ጥያቄ እኔና እናንተ መመለስ አለብን። በኒቆዲሞስ ሳምንት ሲያደርገው ቅዱስ ያሬድ ይሄንን ጥያቄ በጣም ነው የገረመኝ። ምክንያቱም ኒቆዲሞስ ራሱ ይሄ ጥያቄ በአእምሮው ላይ ነበረበት። በሌሊት ሲመጣ ማን ነው እሱ?
እና መጥቶም ያለው መምህር ሆይ ከእግዚአብሔር ከመጣ ካልሆነ በስተቀር ማንም ይህንን ሊያደርግ ስለማይችል ይህንን ምልክት ስለዚህ አንተ ከእግዚአብሔር እንደመጣ እናውቃለን ነበር ያለው። ነገር ግን ከዚያ በላይ የሆነ የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ የሆነ እርሱ ሽማግሌዎች በእውቀትና በስልጣን የሚሰግዱለት፣ ሕፃናት በንጽህና በደስታ የሚዘምሩለት የጌቶች ጌታ እንደሆነ እንድንመልስ ነው። ስለዚህ እዚህ ላይ ቆም ብለን እንናገር። ለኔና ለናንተ ይህ የሆሳዕና ጌታ አሁን እንግዲህ በእነዚህ ቀናቶች ውስጥ ከልባችን ልናከብረው ልንዘምርለት የዘንባባ ዝንጣፊ ይዘህንለት ሆሳዕና በአርያም የምንልለት ጌታ በሕይወታችን በኑሯችን ይህ ጌታ ማን ነው? ለኔና ለናንተ ምን አይነት ስፍራ ነው ያለው በኔና በእናንተ ሕይወት ውስጥ? ጌትነቱን ያወቀ የተገነዘበ ሕይወት ነው ያለን? ለእርሱ ቃል፣ ለእርሱ ሐሳብ፣ ለእርሱ ፈቃድ የተገዛ ሕይወት ነው ያለን? አይ ውእቱ ዝንቱ ማን ነው እርሱ? ኢየሩሳሌም ያንን ጠይቃ ነበረ። ሕፃናቱ መልሰዋል ሆሳዕና በአርያም እያሉ የጌቶች ጌታ የነገስታት ንጉሥ እንደሆነ። ደቀ መዛሙርቱ መልሰዋል የእግዚአብሔርን ክብር እያዩ ልብሳቸውን እያነጠፉለት። እኔና እናንተስ አሁን ይሄንን ባህለ ሆሳዕና የምንቀበለው ከፊታችን ያለውን በእንዴት ያለ መንፈስ ነው? ቤታችንን፣ ኑሯችንን፣ ሕይወታችንን መለስ ብለን ማየት ይኖርብናል፣ መቃኘት ይኖርብናል። ለእግዚአብሔር ያልተገዛ ሕይወት አለን? ለእርሱ ያልተገዛ ልብ አለን? ያ ከሆነ እንደገና ልባችን ሊንበረከክለት ይገባል። ለምን? ምክንያቱም መልስ ይሰጣል ቅዱስ ያሬድ እንደገና ምን ይላል? አይ ውእቱ ዝንቱ ዛይሩግ ይሰግዱ ሎቱ ወደቂቅን ይጸበርተነ ሲሆሙ ያውዱ ካለ በኋላ ማለት እነዚህ ሽማግሌዎቹ የሚሰግዱለት ሕፃናት የዘንባባ ዝንጣፊ ጸበርት ይዘው እየዞሩ የሚዘምሩለት የሚከተሉት ማን ነው ካለ በኋላ ኢየሱስ ክርስቶስ ናዝራዊ ውእቱ፣ ኢየሱስ ክርስቶስ ናዝራዊ ውእቱ የናዝሬቱ ኢየሱስ ክርስቶስ ነው። በነገራችን ላይ በመስቀሉ ላይም የተቀመጠው ይሄ ነው አይደል? ኢየሱስ ክርስቶስ ናዝራዊ ንጉሥ አይሁድ ተብሎ ነው የተቀመጠው። ለኔና ለናንተ ሰው የሆነልን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ከዚያ ቃል ሥጋ ሆነ ተብሎ የተነገረለት ናዝራዊ የሆነ በናዝሬት ያደገ በየጥቂቱ ያደገ እርሱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። እና ለዚህ ጌታ ምስጋና ልናቀርብለት፣ ውዳሴ ልናቀርብለት፣ አምልኮ ልናቀርብለት፣ ልንሰግድለት ይገባል። ለምን? ምክንያቱም ያሬድ ይነግረናል፣ ቅዱስ ያሬድ ምክንያቱን አብየ ምክሮ ምልዋ ስብሐት። አዎ ድንቅ የሆነ መካር ነው። ምክሩ ታላቅ የሆነ ነው። እንደዚሁም ደግሞ ምስጋናን የተመላ ነው። ሁለት ነገር ቀድሞ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እነሆ ድንግል ትጸንሳ ማነው ወንድ ልጅ ተሰጥቶናል ካለ በኋላ ምንድነው የሚለው? ድንቅ መካር ኃያል አምላክ የሰላም አባት ተብሎ ይጠራል ይለናል። ድንቅ መካር ኃያል አምላክ የሰላም አለቃ ተብሎ ይጠራል። ስለዚህ ድንቅ መካር የሆነውን እርሱን አግኝተናል። በምክሩ ወደ አባቱ የሚመልሰን፣ ወደ ራሱ የሚመልሰን፣ ማህያዊ ወደ መንፈስ ቅዱስ የሚመልሰን ድንቅ መካር ነው። ሲመክርም ቀስ ብሎ ረጋ ብሎ የሚያጠቡትን በቀስታ እየመራ ጠቦቶችን በብብቱ እየታቀፈ የደከሙትን እየተሸከመ የሚመራ ድንቅ መካር ነው። ስለዚህ ዛሬ በዓለ ሆሳዕናን ለማክበር እየተዘጋጀን እያለን እኔና እናንተ ይህንን ምክሩን ልናስብ ይገባል።
አብየ ምክር ወምሉአ ስብሐት ታላቅ የሆነ ምክር ያለው አምላክ ነው። ምክሩ ወደ እግዚአብሔር ልጅነት የሚያስጠጋን ነው። የእግዚአብሔር ልጆች እንድንሆን የሚያደርገን ነው። ምክሩ ከጊዜያዊው ዓለም ወደ ሰማያዊው ወደ ዘላለማዊው ዓለም ከምድራዊ ሕይወት ወደ ሰማያዊ ሕይወት እንድንሸጋገር የሚያደርገን ነው። ምክሩ ከጨለማ ወደሚደነቅ ብርሃን የሚያፈልሰን ነው። ዛሬ ዓለም የሰይጣንን ምክር ሰምቶ ተገርኝቶ ጠፍቷል። የሰይጣን ምክር በማባበል የተመላ ነው፣ በሐሰት የተመላ ነው። የወልደ እግዚአብሔር የኢየሱስ ክርስቶስ ምክር ግን ልብን የሚቀይር ነው፣ ልብን የሚያሳርፍ ነው። ስለዚህ ዛሬ እርሱ የመከረንን ምክር ለመስማት ዝነ ልቦናችንን መክፈት ይኖርብናል ማለት ነው። ድንቅ መካር ስለሆነ ዓለም ዛሬ ከዓለማውያን ሰዎች ምክር ለማግኘት በብዙ ቢሊዮን ዶላር ያወጣል። በብዙ ቢሊዮን ዶላር የሆነ ምክር ለማግኘት አሁን ኮቺንግ ቢዝነስ ትልቅ ነው። የቢሊዮን ዶላር ኢንዱስትሪ ነው። ሳይኮቴራፒ የትሪሊየን ማለት ይቻላል ኢንዱስትሪ ነው። ግን ሁሉም ሊሚት ያለው ነው ማለት አይጠቅምም ማለት አይደለም። የተወሰነ ነገር ነው ያለው። ከዚህ ሁሉ ስለሚበልጥ ነው ምክሩ፣ ከዚህ ሁሉ ስለሚበልጥ ነው አብየ ምክር የተባለው። ታላቅ ድንቅ የሆነ መካር የሆነ ማይቲ ካውንስለር እርሱ ነው። ድንቅ መካር ነው። ስለዚህ እኔና እናንተ በተለይ በዚህ ዘመን የእርሱን ምክር የእርሱን ነገር ልንሰማ ይገባል። መጨረሻ ላይ ግን የሚለው ምንድነው? ኢየሱስ ክርስቶስ ንጉሥኪ ጽዮን ዘእሴቱ ምስሌሁ። ኢየሱስ ክርስቶስ ንጉሥሽ ጽዮን ዋጋው ከእርሱ ጋር ነው። ኢየሱስ ክርስቶስ ንጉሥኪ ጽዮን ዘእሴቱ ምስሌሁ፣ የጽዮን ንጉሥ። ምክንያቱም ዘካርያስ ንጉሥሽ ጽዮን ሆይ ንጉሥሽ በአህያይቱና በውርንጫይቱ ላይ ተቀምጦ ይመጣል ብሎ አስቀድሞ ተናግሮ ነበር። አስቀድሞ መስክሮ ነበር ያንን። ስለዚህ ያንን ነው እዚህ ቦታ ላይ እንደገና ቅዱስ ያሬድ ሲናገር የምናየው። ዋጋው ከእርሱ ጋር ነው። ምን ማለት ነው ይሄ ዋጋው ከእርሱ ጋር ነው ማለት ለእያንዳንዱ እንደየዋጋው የሚከፍል ብድራትን የሚከፍል በሕያዋንም በሙታንም ላይ መፍረድ የሚችል ስልጣኑ በእርሱ ዘንድ ያለ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ለእያንዳንዳችን ይሰጠናል። ለሌሎችም ከዚህ በፊት ለነበሩት በሙሉ ይሄንን በረከት ይሄንን ጸጋ እንደሰጣቸው አሁንም በዚህ በጾማችን ጊዜ ድካማችንን፣ ጾማችንን፣ ጸሎታችንን አይቶ በጸጋው ያንን መንፈሳዊ እሴት ሊሰጠን የሚችል ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ስለዚህ እኔና እናንተ በተለይ በዚህ ወቅት በዚህ ሰዓት እነዚህን ሶስት ዋና ዋና ነገሮች ልናስብ ይገባል። አንደኛ እውነትን ልንፈልግ ይገባል። እውነትን ልንፈልግ ይገባል። አይ ውእቱ ዝንቱ ማን ነው እሱ ብለን እኔና እናንተ ያንን እውነት በልባችን ማኖር አለብን። በነገራችን ላይ በክርስትና ውስጥ ይሄ እውነት ሕያው የሆነ እውነት ነው ማለት በኑሮ የምንገልጠው እውነት ነው። ኢየሱስ ክርስቶስ ንጉሳችን እንደሆነ፣ ኢየሱስ ክርስቶስ አምላካችን እንደሆነ የምንናገር ከሆነ ያንን በሕይወታችን በኑሯችን መግለጥ አለብን። ስለዚህ መጀመሪያው አንደኛው እውነትን ልንፈልግ ይገባል። ሁለተኛ ንጹህ ምስጋናን ለአምላካችን ማቅረብ ይኖርብናል። ስለዚህ በእነዚህ 3 ቀናት እንደው ይሁንና ቤተክርስቲያን እንድንዘጋጅ ነው ይሄንን ያዘጋጀችልንና በዓለ ሆሳዕናን ለማክበር ካሁኑኑ ከዚህ ከረቡ ጀምሮ ማለት ነው ተዘጋጁ ነው እያለችን ያለችው። ለዚህ ነው ዛሬ ረቡ ላይ በዓለ ሆሳዕናን የምናነሳው። ስለዚህ ተዘጋጁ፣ ልባችሁን አንጹ። ወደ ኢየሩሳሌም በእግረ ሕሊናችን ሄደን ንጉሡን እንድንቀበለው ከነዚያ ከሕፃናቱ ጋር ሆነን አብረን ሆሳዕና እንድንል፣ አሁን አድን እንድንል፣ መድኃኒት ከአርያም እንድንል
እኔና እናንተ ንጹህ ምስጋናን ለአምላካችን ማቅረብ ይኖርብናል። ያለምንም ቅድመ ሁኔታ እንደ ሆሳዕና ሕፃናት ከልባችን ሆነን በቃ ዝም በሉ ሲባሉ እንኳን ዝም አላሉም። አብዝተው ነው የጮሁት፣ አብዝተው ነው የተናገሩት። ጌታ እንኳን ምን አለ? እነዚህን ሕፃናት ዝም ከምታሰኟቸው ከሆነ ብታሰኟቸው ድንጋዮች ተነስተው ያመሰግናሉ ነበር ያለው። ሶስተኛ የጌታን ትሕትና ተከተሉት። ነገ ከነገ ወዲያ በሚኖረንም ነገር ላይ የምናየው ይሄንን ነው እና ጌታ የተከተለው መንገድ የትሕትና መንገድ ነው። ፍኖተ ትሕትናን ነው፣ ፍኖተ መስቀልን ነው። ስለዚህ እኔና እናንተም ራሳችንን ዝቅ የማድረግን ሕይወታችንን ለእርሱ የመስጠትን ነገር እናስብበት። ምክንያቱም ከፊታችን ያለው ሳምንት ያን ትሕትናውን የበለጠ የምናይበት ስለሆነ። ስለዚህ አንዳንድ ጊዜ መከራችንን የሚያረዝመው ብቻ አይደለም፣ እጅግ በጣም ፔን እንዲሰማን የሚያደርገን ይሄ የኢጎ ነገር ነው፣ የእኔነት ነገር ነው። ነገር ግን ራሳችንን ዝቅ ስናደርግ የተንበረከከ ሰው፣ መሬት የያዘ ሰው አይወድቅም። ስለዚህ ማለት አንጎዳም ማለት አይደለም፣ ግን ጉዳታችንን የምንሸከምበት ኃይልና ጉልበት ይኖረናል። ምክንያቱም ብዙ ጊዜ ዓለማውያኑ እንኳን አውቀውታል። የሚጎዳን የደረሰብን ነገር አይደለም፣ ስለዚያ ስለደረሰብን ነገር ያለን አተያየት ነው። እንዴት እንዲሆናለሁ? እንዴት እንዲህ ይደርስብኛል? እንዴት እንዲህ አይነት ነገር ያጋጥመኛል? ያ ነው የበለጠ የሚጎዳን። ስለዚህ የትሕትናን መንገድ የምንጓዝ ከሆነ ግን ወልደ እግዚአብሔር ኢየሱስ ክርስቶስን ማየት እንጀምራለን። በሸላቾች ፊት ዝም እንደሚል በግ አፉን አልከፈተም። ሲመቱት አልዛተም፣ ሲሰድቡት አልመለሰላቸውም፣ አልተቀየማቸውም። ስለዚህ ያን እንደርሱ መሆን አንችልም፣ ግን የእርሱን ፍለጋ እንድንከተል እርሱን እንድንመስለው እግዚአብሔር ይርዳን። በእውነት ደግሞ ይህንን በዓለ ሆሳዕናን በብዙ ደስታ፣ በብዙ እውነት፣ በብዙ ምስጋና፣ በብዙ ትሕትና እንድናከብር እግዚአብሔር ይርዳን። እንኳን አደረሳችሁ። ይህንን ሰሞን በደስታ ተዘጋጁ። ደግሞም ብርሃነ መስቀሉን ደግሞ ብርሃነ ትንሣኤውን አብረን እንቀበላለን። አምላካችን ይህንን ጊዜ ስለሰጠን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ስለዚህ በኮሜንት መስጫው ላይ በዓለ ሆሳዕናን እንዴት ነው ለማክበር እየተዘጋጃችሁ ያላችሁ ንገሩኝ እስቲ። እንደዚሁም ደግሞ በዚህ በአብይ ጾም ያገኛችሁትን በረከት፣ ያጋጠማችሁትን አስደናቂ ነገርም ካለ ለሌሎቻችን ሼር አድርጉን። ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን።